እሺ ግን መድኃኒቱን የሚሰጠን ማን ነው? እንዴት ነው ግን አማልክቶቻችን እየሰሩ ነው? እግዚአብሔር አምላካችን እኮ ሁሉንም ነገር የፈጠረው ለመልካም ነው። እንዴ ወንድሜ ምን እያደረክ ነው? ምን ነው ቆሎ የምትነካው? እቴ ምንድን ታዋትንካ ምን እያደረጋችሁ ነው? አይ ዝም ብለን እያየን ነው። ይሄ ምን እንደሆነ ትነግሪኛለሽ? ኧረ እባክህ ቀልደኛ ነው። ለጥናት ምን የመጣኸው? እግዚአብሔር አምላካችን እኮ ሁሉንም ነገር የፈጠረው ለመልካም ነው። ብትነግሪኝ ምንም አይጎዳም። ኧረ አንቦራራን አንተራ ድረሱልኝ። አሁን የተናገርከውን ነገር ደግሞ ብትናገር አማልክቶች አይታገሱም። አንቱራራና አንቡራራን ነው ማለት ናቸው? ምንድን ናቸው? እግዚአብሔር አምላካችን ነው። አንተ ዝም በል። ዛሬ ደግሞ ምንድነው የመጣብን? ይሄ ልጅ ነው አዋቂ? ይቅርታ ልጅ ሆኖ ነው። ልጅስ እኔ አረ ይሄ ድሮ ሽማግሌ ነው። አሁን የመጣችሁበት ነገር እንዲሳካላችሁ ሰዓታችሁን ጠብቁ። እሺ እንጠብቃለን። እሺ የተከበሩ አጋፋሪ እንግዶች እርሶን ፈልገው መጥተዋል። ግን እንግዶች አይደሉም፣ ልጆች ናቸው። እቴ ጓረፋ ይደርሰናል እንዴ? አረ ይደርሰናል። ደግሞ ባይደርሰንም እንጠብቃለን። ከዛ ድረስ የመጣነው እሱን ብለን አይደል? ደግሞ አትቅለብለብ እሺ። እዚህ ዝም ነው እሺ የሚባለው? እሺ በል እሺ በል። ንጉ አንተ አትደርስ ንጉ እሺ ግን መድኃኒቱን የሚሰጠን ማን ነው? አይዟችሁ አትፍሩ። እሺ እንኳን ወደ አማልክቶች በሰላም መጣችሁ። ቀስ ብለው ጠይቋቸው፣ ልጆች ናቸው ጌታዬ። አንቶራራና አንቦራራ ልጆችም ቢሆንም ይወዳሉ። ወደ እነሱም እንዲመጡ ይለምናሉ። ቆይ ግን ደጋገማችሁት። አንቶራራና አንቦራራና ማን ናቸው? አንተ ዝም ብል፣ እንደዚህ አይባልም። አማልክቶች ናቸው። አማልክት? ልጆች ለአማልክቶቹ ስገዱ ስገዱ። ስገድ። አልሰግድም በቃ። አንተ ልጅ ለምን የማትሰግደው? አንቶራራ ይፈርድብሃል። ስገዱ እያሉ አንተ ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በስተቀር ለሌላ ጸዋትም ቢሆን አማልክት አልሰግድም። እንዲያውም አንቺም አትሰግጂ። እንደውም እውነቱን ልንገርሽ፣ አንቺም አትሰግጂም። እሺ አልሰግድም። እሺ ካልሰገዳችሁ ውጡ። አማልክቶችን አትዳፈሩ። ታያቸው፣ ልጆች ናቸው። እዚህ ኮረታትም የዶሮ ጠባቂ ነበር የማረጋቸው። ግን አንቶራራና አንቦራራ በልጆች ላይ አይጨክኑ፣ ይታገሳሉ። ይቅርታ ጌታዬ፣ ልጆች ሆነን ያጠፋ ነው እንዴ? እነሱም እግዚአብሔርን ይቅርታ ይጠይቁ። ጸዋትን እያመለኩ እኮ ነው። አንተ ልጅ ዝም በል። ከዚህ በኋላ ትዕግስት የለኝም። እማዬ እንድትድን አትፈልግም? እፈልጋለሁ፣ ግን እማዬ በጠዋት አትድን። እባክህ ወንድሜ መድኃኒቱን ተቀብለን ለእናታችን እንድረስላት። እሺ
አሁን ቶሎ ወደ ጉዳያችሁ ግቡ። መድኃኒት ፈልገን ነው እኮ። መጀመሪያ ችግሩን ተናዘዙ። እንዴ ለምንድን ነው የምንናዘዘው? አንተ የነፍስ አባት ነህ እንዴ? አይደለም። እናታችን ታማ ነው። ከታመመች ምን ያህል ጊዜ ሆናት? 2 ሳምንት ነው። እህል ውሃም አትቀምስም። እህልም ውሃም አትወስድም? አዎ። እናታችሁም በጣም ትወዳላችሁ? አዎ አዎ፣ እውነት ነው። 15,000 ተከፍላላችሁ እና እናታችሁ ትድናለች። እናታችን እውነትን ነው ትድናል? አዎ ትድናለች። ግን እኮ 15,000 ብር የለንም። በጣም ብዙ ነው። ባይሆን መድኃኒቱን ይስጡንና ለእናታችን በህይወት እንድረስላት። ከዛኛ ቀስ እያልን የሰራን እንከፍላለን። ሂዱና ብር አምጡ። ያለ ብር መድኃኒት አይሰጠም። ውጡ፣ ሂዱ። አንተ ደግሞ በዚሁ ከቀጠልን የተጀመረ አይደለም አዲስ ጀምረን እንጨርሳለን። እንዴት ነው ግን አማልክቶቻችን እየሰሩ ነው? ሲደርሳቸው ይሰራሉ። አፋቶ ስላቸው ያጋባሉ። ግደሉ ስላቸው ያድናል። ከሞላ ጎደል ነው የነሱ ነገር። ብቻ ምን ቸገረሽ? ለሰዎች ባይሆንም እኛ ያሳብነውን እየፈጸምን ነው። የኔ ባል ታኮራኛለህ። ገና በሀብት ማማ ላይ እንወጣለን። ከቀዳሚ ወጥተሽ ባልባላ ጫወተሽ ቀዳሚነትሽን ዘነገሽ መሰለኝ። ዳይ ወደ ስራ። ተው እንጂ አስቀዳሚ እኮ እንግዳ ሲመጣ ነው። በልበር ላይ እንግዶች ቆመዋል። ያቺ ከንቱ ሚስት ታላቁ ቆጣሪ የሆነች መልካም ሰው ሰጠኸኝ። አማልክቶች ምን ይሰማቸዋል? የለውም እኮ። አዎ ወንድሜ፣ ግን ለአሁን አግኝቻለሁ። ለማዬ ይበቃል። ለዛሬ ካበቃ ለነገ ደግሞ እግዚአብሔር ያውቃል። እውነትህን ነው ወንድሜ። የሰማይ ወፎችን የሚመግብ እርሱ እግዚአብሔር ያውቃል። እሺ ዲ ለእናቴ ማጥሚቱ ስጫት፣ እኔ ምግብ ይዤ እመጣለሁ። ወንድሜ
አለበስከኝ? ወንድሜ ነህ እንዴ?